በመጨረሻም ዓለም በድንጋጤ እንዲሁም በጉጉት የሚጠብቀው ወሳኙ ሰዓት ደረሰ። በዚህም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለመላው የክርስትና እምነት ተከታዮች እንኳን አደረሳችሁ ማለት አክራሪ ለዓለም ስጋት ሲሉ የጠሯቸውን ዋሃብዮች ጎምዘዝ ያለ መልእክታቸውን አስተላልፏል። በዚህም ታዲያ የኢራን ሕዝብ ግልብጥ ብሎ መውጣት የዶናልድ ትራምፕን እቅድ ለመቀልበስ የወሰዱት እርምጃ ዓለምን እያነጋገረ ሲሆን በዙሪያም ዝርዝር መረጃዎችን ሰጣችኋለሁ። ላልኖር እችላለሁ ግን ተወዳጁ ድምፃዊ ያሬድ ነጉ በእንባ የታጠበ ካስተላለፈው ከዚህ መልእክቱ በኋላ የዘፈን ሕይወቱ ማብቂያው እንደተቃረበና ዘመኑን ጉልበቱን ሁሉ ወደ መንፈሳዊ ዓለም ለማድረግ ቆርጦ መነሳቱን ይፋ አድርጓል። ድምፃዊው ከዘፈን ወደ ዝማሬ ለመመለስ ምን አነሳሳው? ዝርዝር መረጃዎችን ሰጣችኋለሁ። በመጨረሻም በአማራ ክልል ቋሪት ምርጫ መቃረቡን ተከትሎ ምረጡ ለሚሏቸው አካላት ህዝቡ ግልብጥ ብሎ መውጣት አስገራሚ ምላሽን የሰጠ ሲሆን በዚህም የቋሪቱ ተወላጅ የፓርላማው ጀግና አቶ ክርስቲያን ታደለ ካልተፈታ ምንም አይነት ምርጫ ውስጥ ህዝቡ እንደማይሳተፍ በመግለጽ ለጠቅላዩ ብዙዎችን ያነጋገረ መልእክትን አጋርቷል። ህዝቡ ምን አለ? በዝርዝር እንመለከተዋለን። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነ በዛሬ ቁታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን ይዤላችሁ መጥቻለሁ። ከናንተ የሚጠብቀው እንደተለመደው ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ። እዳይ ወደለት ቪዲዮ militant displacement and attacks against Christians in Nigeria, and it must end now. To our Christian friends around the world, and I ask you, know that Israel will always stand with you. በመጨረሻም የእስራኤሉ ጠቅላይ ሚኒስትር በዓለም ዙሪያ የሚገኘውን የውሃብያ ስብስብ ያስደነገጠና ያስበረገገ አስገራሚ ንግግርን አደረጉ። ኔታንያሁም አሜሪካና እስራኤል ባደረጉት ልዩ ኦፕሬሽን አንድም አሜሪካዊ ፓይለት ብሎም የልዩ ኃይል አባል ያለምንም ጉዳት ያደረጉት ኦፕሬሽን ተሳክቷል፣ እንኳን ደስ ያላችሁ የሚል መልእክታቸውን ካስተላለፉ በኋላ ይህንን አሉ። በአክራሪ ውሃብዮች የሚደረገውን የክርስቲያኖች ማፈናቀልና ጥቃት በናይጄሪያ ብሎም በሌሎች ዓለማት ሀገራት በቅርበት እየተከታተሉ ነው። ይህ ነገርም አሁን ማብቃት አለበት። በክርስቲያኖች ላይ የሚያነጣጥሩን የትኛውንም አይነት ጥቃት አንታገሰውም። ይህን የምታደርጉም ካላችሁ እጃችሁን ሰብስቡት። በዓለም ላይ ለሚገኙት ክርስቲያን ወንድምቶቻችን እንኳንም በሰላም ለጾሙ መገባደጃ ደረሳችሁ። አስምሬ የምነግራችሁ ነገር አለ። እስራኤል ሁልጊዜም ከክርስቲያኖች ጎን ትቆማለች ማለት አሜሪካና እስራኤል ሽብርተኝነትን ብሎም አክራሪነትን በጋራ መሆን መፋለም እንደሚገባቸው በፓርላማው ምክር ቤት እንዴት ተናግሯል። America and Israel must stand together. በሀገራችን ኢትዮጵያ አክራሪነትን አንግባችሁ በአርሲ ብሎም በሌሎች አካባቢዎች በጾምና በጸሎት የሚተጉ አባቶችን የምትቀጥፉ ይመስለኛል ታሪካችሁን ዘንግታችሁታል። ነብዩም በዚያ ዘመን ስቃይና እንግልት ሲደርስባቸው ተከታዮቻቸውን እንዲያሏቸው ሂዱ ወደ ምስራቅ በኢትዮጵያ አንድ ደግ ንጉስ ታገኛላችሁ፣ እሱም ይቀበላችኋል ሲሉ አዘዟቸው። ይህም በኢትዮጵያ ውስጥ በንጉስ አልነጃሺ መልካም ፍቃድ ለመጀመሪያ ጊዜ እስልምና በኢትዮጵያ እንደገባ ታሪክም ያውሳል። ታዲያ እናንተ እንኳን ፍረዱ። ለእንግዲህ ነት ሄዳችሁ ባረፋችሁበት ቤት እንዴት አሳደራችሁን? ካላጠፋው ካልገደልኩ ብላችሁ ታመጻላችሁ። የፍጹም ስተት ነው። ለዚያም ነው ነብዩ አበሻን አትንኩ ሲል ያስጠነቅቋቸው። ዛሬ ይህንን የነብያቸውን ትእዛዝ ተቀብለው በሰላም የሚኖሩ እንዳሉ ሁሉ ወሃብያ የተባለው ለሰላማዊ ሙስሊሞች ብሎም ለሀገር ስጋት የሆነው ይህ ቡድን ሀገር ለማተራመስ እየሰራ ይገኛልና የሚመለከተው አካል ጥብቅ ክትትል ያደርግበት። እኛ ኢትዮጵያን ምንም በቋንቋ በሃይማኖት በባህል ብንለያይም ተቻችለን የምንኖር ውብ ህዝቦች ነን። በአሁኑ ሰዓት መላው ዓለምን ያስጨነቀው የዶናልድ ትራምፕ ከፍተኛ ቁጣና የኢራን ወታደራዊ ዘብ አዛዦች ከፍተኛ ለውስ ተጋብተዋል። በዚህም ዶናልድ ትራምፕ ለኢራን የሆርሙዝን ሰርጥ ለዓለም ክፍት እንድታደርግ ያስቀመጡት ሰዓት እየተገባደደ ሲሆን የማይሆንና ሰርጡ የማይከፈት ከሆነም አሜሪካ የኢራንን መሰረተ ልማቶች፣ ድልድይ፣ የባቡር ጣቢያ፣ የነዳጅ ማጠሮች ብሎም የኢራን የነዳጅ ገበያ ማሰለጫ በሆነው በካርግ ደሴት ላይ ከፍተኛ ኢላማ ጥቃት እንደሚሰነዘር ያሳወቁ
የበቁ ሲሆን በዚህም በምላሹ ኢራን ከሰፊው ህዝቧ 14 ሚሊዮን የሚጠጉ ዜጎቿን መሰረተ ልማቶቿ አካባቢ ለጉድ አስፈራለች። ይህንን ውሳኔም ኢራን እንድትወስን ያደረጋትና መሰረተ ልማቱን በህዝብ ማዕበል ያጥለቀለቀችበት ዋነኛ ዓላማ የጥቃት ዓለም አቀፍ ህግን የጥሳ ከፍተኛ የሰብአዊ መብት ጥሰት መሆኑን ለዓለም ለማሳየት የተጠቀመችበት አንዱ ዘዴ መሆኑን በርካታ ዓለም አቀፍ ሚዲያዎች እየዘገቡት ይገኛሉ። በዚህም በአሁኑ ሰዓት ኢራን አንዳች እርምጃ የሚወሰድባት ከሆነ ጥቃት አድራሾችን ብሎም በመካከለኛው ምስራቅ ከፍተኛ ውጥረት እንደሚነግስ ለዓለም አስታውቃለች። በቋሪት የታየው የህዝብ ማዕበል በአሁኑ ሰዓት የብዙሃኑን ትኩረት ለመሳብ ችሏል። ብዙዎቻችሁ እንደምታውቁት ምርጫ መቃረቡን ተከትሎ የተለያዩ የፖለቲካ ፓርቲዎች ከፍተኛው ፍጥጫ ውስጥ የሚገኙ እንደሆነ የሚታወቅ ሲሆን ይህ የምርጫ ድባብ ግን በቋሪት ያለም አይመስልም። ይህ ለምን ሆነ ተብሎ ለተነሳው ጥያቄ ባሳለፍነው ምርጫ በቋሪት በተደረገው ምርጫ ላይ የአብን አባል የሆኑት የቋሪቴው ተወላጅ ክርስቲያን ታደለ ከፍተኛ ድምፅን በማግኘት የፓርላማ መቀመጫ ወንበርን የተቆናጠጡ ሲሆን በኋላም ግን በፓርላማ በሚያነሱትና በሚጠይቁ ጥያቄ ሳቢያ ሽብርተኛ የሚል ታርጋ ተለጥፎባቸው በሐሰት ዘብጥያ ከተወረወሩ እነሆ በርካታ ዓመታትን አስቆጥሯል። በዚህም ከፍተኛ ቁጭት ውስጥ የገባው የቋሪት ህዝብ አደባባይ መውጣት ምረጡ አትበሉን እኛ እንመርጥም፣ ህዝባችን የድሮን ሲሳይ ድምጻችንን የሚያሰማሉ ብለን የወከልናቸው ደግሞ በየእስር ቤቱ እየታጎሩ ፍትሐዊነት ባልሰፈነበት ቤሳት እኛን መርጥም አስቀድማችሁ የወከልነውን ለዓመታትም ያለ ፍርድ የምታንገላቱብን ልጃችንን ክርስቲያንን ልቀቁልን ሲሉ እያነቡ መልእክታቸውን አስተላልፏል። ይህ ልብ የሚነካ ንግግር በአሁኑ ሰዓት የብዙሃንን ትኩረት ለመሳብ ችሏል። ፍትህ ለጀግናው የህዝብ ተወካዮች ምክር ቤት አባሉ ክርስቲያን ታደለ የመጨረሻው መልእክቴ ነው። ላልኖር እችላለሁ ግን እግዚአብሔር በእኔ ህይወት ውስጥ ዋጋ ሲከፍል አየዋለሁ። እኔ መጥፎ ሆኜ እሱ ለኔ መልካም ሲያደርግ በመጨረሻም ተወዳጁ ድምፃዊ ያሬድ ነጉም ባይተናነቀው እንዲህ የሚል መልእክቱን አጋርቷል። እኔ መልካም ሳልሆን በመልካምነትና በፍቅር እየመለሰ በትክክለኛው መንገድ እንዳቀና ፈጣሪ መንገድ ይመራኛል። እኔ ግን በምላሹ ዘፈንን ዳንኪራን በልቤ አንግሼ ቆይቻለሁ። አሁን ግን ከዚህ በላይ መቀጠል አልችልም፣ ደክሞኛል፣ ታክቶኛል። ይህንን የመጽሐፍ ቃል ሳነብ ደግሞ እውነት ይበልጥ ይገለጥልኛል። ሰው ዓለሙን ሁሉ አትርፎ ነፍሱን ካጎደለ ምን ይረባዋል? ስለዚህ ዓለም የምትሰጠኝ ግሳንግስ ከፈጣሪ የለየኝ ህይወቴንም ለዘላለም የሚጎዳኝ ስለሆነ ፈጣሪን ማሳዘን አልፈልግም። በመንፈስ ህይወቴ በርትቼ ለሌሎችም ወንድሞቼ አርአያ ሆኜ በዝማሬ በቤቱ መኖርን መርጫለሁ። እናንተም እኔ ደካማ ወንድማችሁ ታጥቦ ጭቃ እንዳልሆን በጸሎታችሁ አግዙኝ ሲል ተማጽኗል። ያሬድ ወንድሜ ፈጣሪ አምላክ የልቦና መልካም መሻት ሁሉ ከፍጻሜ ያድርስልህ ትልቁ ጸሎቴ ነው። በመላው ዓለም ላይ የምትገኙ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ ሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።